የዛሬው ርዕስ እንዲህ ብየዋለሁኝ የእምነት ጉዞ ካልኩት በኋላ ስንቅን ጨምሬበታለሁኝ በጣም ኢምፖርታንት ነው ወገኖቼ በጣም ኢምፖርታንት ነው ከዚህ ርዕስ ውጪ ልወጣ አልቻልኩኝ ብዙ ርዕሶች ወደኔ መተው ነበር ግን ይሄ በጣም ክሪቲካል የሆነ በጣም ወሳኝ የሆነ ለኔም ለናንተም አብራችሁ ነው መማረው ከምሬ ነው መነግራችሁ የእምነት ጉዞ በቀላሉ ምንረዳውም ምንፈጽመውም አይደለም እኔ አሁን እምነትን ዲፋይን ለማድረግ አልመጣሁኝም ግን የእምነት ጉዞ ምን እንደሆነ ስንቅ ለምን እንደሚያስፈልገን ከዚህ አንፃር ነው መልእክቱን ያዘጋጀሁት ስለዚህም መሰረቱ የት ነው ያለው እግዚአብሔር ቃል ነው የእግዚአብሔር ቃል ደግሞ ነው ልንገራችሁ መዝሙር 119:89 ላይ እንዲህ የሚል ቃል አለ እንግሊዝኛውን በደንብ አውቀዋለሁኝ The word of the Lord is settled in heaven forever ይላል የእግዚአብሔር ቃል በሰማይ ለዘላለም ጸንቶ ይኖራል ያ ቃል ነው አሁን ወደኛ እየመጣ ያለው እግዚአብሔር እንዲህ ይላል ሲል በነቢያት ጆሮአችን ምን ማድረግ አለብን በጣም መክፈት አለብን ነቢያቱ እንዲህ ይላል ሲሉ ዛሬም እግዚአብሔር ምን ይያለ ነው እንዲህ ይያልኩ ነው ይያለ ነው የሚናገረው ስለዚህ ቤተክርስቲያን ስንመጣ ልባችን የእግዚአብሔርን ቃል ሲሰማ እንዲሁ ቴክስት አይደለም የምናወራው ያ ለዘላለም የጸና ሴትልድ ማለት የማይለወጥ የማይሻር የጸና በሌላ በኩል ደግሞ ሴትልድ የሚለው ህጋዊ ትርጉምም አለው ሴትልድ የሆነ ነገር ምን ሆኖበታል ስታምፕ ተደርጎበታል ሊለወጥ ብቻ ሳይሆን it's a verdict በእኛ ቃል መጥቶ ስራ ይሰራል ማለት ነው ስለዚህ ይሄንን እንድናየው እፈልጋለሁ ወገኖቼ እግዚአብሔር ዛሬ በርግጠኝነት ነው ምነግራችሁ የእምነታችንን ዳርቻ ሊያሰፋው እዚህ ቦታ እኔና እናንተን ጠርቶናል ህይወት ፍልስፍና አይደለም ህይወት ጉዞ ነው ህይወት ጉዞ ነው እንወለዳለን እናድጋለን እንሸመግላለን ከዛ በኋላ ደግሞ ጌታ በቃ ሲለን ወደ ዘላለም ቤታችን እንሄዳለን በዚህ ሁሉ ውስጥ ህይወት እንደ ወንዝ ምን ያረጋል ይፈሳል ህይወት ምንድነው ጉዞ ነው ጉዞ ደግሞ ያለ ስንቅ ይቻላል ብትሉኝ ከኔ ጋር አይደለም ከእግዚአብሔር ጋር ጥያቄያችሁን አስተካክሉ ያለ ስንቅ ጉዞ አይቻልም አይታሰብም ስለ ስንቅ ስናገር ትንሽ እንዳው መጽሐፍ ቅዱሳዊ ፍንጭ እንድሰጣችሁ ለኔም ጭምር ዮሐንስ 6:1 እስከ 8 ያለውን ታሪክ አንብቡት ጊዜ አልወስድባችሁም በጣም ብዙ ሐሳቦችን እዛ ድረስ መጥቼ የማከብረው ወንድሜ ልጆቹና በዚህ ምእመናን ስር ያላችሁትን የእግዚአብሔር ሰዎች አንድ ነገር ሳልጥል በሄድ እግዚአብሔር ራሱ ቅር የሚሰኝብኝ ይመስለኛል እኔ እስራኤል ነው ለጉብኝት የመጣሁት እና ለአገልግሎት እግረ መንገዴን ነው እግዚአብሔር ወደዚህ ያመጣኝ በዚህ ጉዞ ውስጥ ነው ወደ እናንተ የመጣሁት እግዚአብሔር ሐሳብ ስላለው ስለ ስንቅ ትንሽ ነገር ለማስረዳት ዮሐንስ 6:1 እስከ 8 ጊዜ አልወስድባችሁም ሄዳችሁ አንብቡት ያንን ክፍል እዛ ውስጥ ግን እጅግ አስደናቂ የሆነ ነገር ታገኛላችሁ ምንድነው ጌታ ኢየሱስ ወደ 5000 የሚሆኑ ሰዎችን ሊመግብ የተዘጋጀበት ያ ነው ታሪኩ ያለው እዛ ላይ 5 ዳቦና 2 ዓሳ የት ነው የተገኘው ብትሉኝ አንድ ህፃን ልጅ ብላቴና ኮሮጆ ውስጥ ነው የተገኘው እግዚአብሔር ያለ ምንም ሚራክል መስራት ይችላል እንኳን 5 ሚሊዮን ህዝብ እግዚአብሔር ምንም ሳያስፈልገው መመገብ ይችላል መና ከሰማይ መጥቶ የእስራኤልን ህዝብ የመገበ ነው እንዚህ ስኬዝ ግን በዮሐንስ 6 ላይ ባነገራችን ላይ ታሪክ በሁሉም ወንጌል ውስጥ ታገኙታላችሁ ዮሐንስ 6ን የመረጥኩት ለምንድነው ፎከሱ ብላቴናው ላይ ነው ስለዚህ ወገኖቼ ይሄንን ርዕስ ለዚህ ነው የእምነት ጉዞ ካልኩት በኋላ ምን ጨመርኩበት ስንቅ ዛሬ እግዚአብሔር ስንቅ ሳይሰጠን አይለቀንም ይሄ ደግሞ ስንቅ ለኛና ለሚቀጥለው ጄነሬሽን ለምንኖርበት አሁን ዓለም በጊዜው ሁሉ ለሁሉ ቦታ የሚመነዘር የእግዚአብሔር ምንድነው
ኃይል ነው ስንቅ እንለዋለን እዛ ላይ ነው ያተኮርኩት እግዚአብሔር ዛሬ ይህን ቃል ሰምቶ ያዳመጠ በህይወቴ ላይ ይሄ እግዚአብሔር የተናገረኝ ነገር አደርጋለሁ የሚል ሰው እኔ ለበረከት ተፈጥሬያለሁ ብሎ ይበል እዚህ ወደ ዋናው ዝርዝር ስገባ ለእምነት ጉዞ የሚያስፈልጉ መርሆችን 1 2 3 4 5 ብዬ አቀርባለሁ የመጀመሪያው ሐሳቤ መዝሙር 46 10 ላይ ነው ያለው ይሄንን በቃላችን እናንበለብለዋለን ምን ያህል ግን ጠልቆ ውስጣችን እንደገባና ህይወታችንን እንደሚመራ አላቅም መዝሙር 46 በሙሉ ብታነቡት የሚያስገርም ክፍል ነው ግን 10 ላይ ምን ይላል መሰላችሁ እረፉ እኔም አምላክ እንደሆንኩ ምን በሉ ነው የሚለው ከበኔ ሳታርፉ ልታገለግሉ አትችሉም ነው from a position of rest ነው ማገልገል የምንችለው ስራችንንም ቢሆን መስራት የምንችለው እዚህ ውስጥ ኢንጂነሮች አላችሁ ሜዲካል ዶክተሮች አላችሁ እንደኔ ማስተማሪ ሆናችሁ ልትሆኑ ትችላላችሁ እየተቅበዘበዝን እየተቻኮልን እየባከንን እየባዘንን ምንም ነገር እንስራ ያስራ ውጤት እንኳን ቢኖረው ሊሚትድ ነው የእግዚአብሔር ሰዎች ግን በእንደዚህ አይነት ሙላት በእረፍቱ ሆኖ ስናገለግለው ውጤቱ ራሱ ለኛም ጥቅም ለምናገለግለውም ህዝብ ጥቅም ለእግዚአብሔር ምን ያመጣል ክብርን ያመጣል እግዚአብሔር ይሄንን ስለሚያቅ ነው እረፉ እኔም አምላክ እንደሆንኩኝ እወቁ የሚለው በምንም እንሆን ለኔም ለናንተ ነው ወገኖቼ አብሮ ካንተ ጋር የሚሞት እንደ ቃሉ ኢሳይያስ 41 ውስጥ እንደተጻፈው ብትገባ በፈለክበት ግብትገባ በሸለቆ ቢሆን በምን አብሮ የሚሄድ ይሄ ትልቅ አምላክ አለ ኢየሱስ ስትቀበል ይሄ ሁሉ አድቫንቴጅ ይሄ ሁሉ ቤኔፊት ኢንክሉዲንግ ስለ መንፈስ ቅዱስ ያለ ባይ ዘ ዌይ ቴዎሎጂያንስ ምን ይሉታል መሰለ መንፈስ ቅዱስን አድቫንቴጅ ይሉታል ዕንባቆም 2:20 ላይ ፓስተር አንድ ሰው ያነብልን ይሄንን ፈልጋለሁኝ እግዚአብሔር ግን በተቀደሰ መቅደሱ አለ ምድር ሁሉ በፊቱ ዝም ትበል ይሄን ቃል እንዴት ነው የምትሰሙት ወገኖቼ እግዚአብሔር ግን ይላል በተቀደሰ መቅደሱ እዚህ ውስጥ ያለችው ግን በከንቱ ተዋት አትለፏት እግዚአብሔር ብሎ ምንድነው ያለው ግን ለምን ገባች ገልባጭ እኮ ግን አንድ ጊዜ ወልቪዥን ሲሰራ አንድ ሾፌር ወደ አገልግሎት ሄደን ምን ይለኛል እንደው ውጪ በወጣው አለኝ ለምን ደሞ ተወጣው ዙሪያው ጎደለውብኛል አለ ውጪ ብትሄድ ምንድነው የሚያስተማምን እንዴት አይነት እንትን ውስጥ እንደገባን እኮ አላቀም ነው እኮ ዙሪያው ጎደል ሆኗል ውጪ ብገባ አሜሪካ ይሄ ምን ነካን አሜሪካ ከእግዚአብሔር ይበልጣል እንዴ አይበልጥም ግን አስምሩባት ግን ያለንበትን ሁኔታ እግዚአብሔር በሰማይ ሆኖ ምንም ያርግ ነው የማያምላክ ነው the theology of ግን ቀላል እንዳይመስላችሁ በህይወታችን ያኔ ነው ይሁት ዮሴፍ ተሸጣልኮች እኮ ዘፍጥረት 39 ቢነበብ ተሸጠ ነው የሚለው የመጀመሪያው ቨርስ ተሸጠ ይላል ቀጥሎ ደግሞ ምን ይላል እግዚአብሔርም ከዮሴፍ ጋር ስለነበረ በሄደበት ሁሉ ምን ሆነ ይላል መከናወኑን ሰጠው ይሄ ማለት ምንድነው በእኔና በእናንተ ውስጥ ግን ስትገባ ግን ኢኩዌሽኑ ነው ኢኩዌሽኑ ምን ያደርገዋል ይቀይረዋል በምንም ተአምር እግዚአብሔር ባለንበት ቦታ አይተወንም ምንም ነው ምን ወገኖች ይሄን ቃል ምን ሰማ ሰዎች እባካችሁ ስራ ይኖረን አይኖረን የፈለገው ነገር ላይ እንሆን እቺን ግን ያዟት እቺ ግን ነገር ትለውጣለች ጌም ምትለውጥ ነች ለምን እግዚአብሔር በመቅደሱ ምን አለ ይሄ ንጉስ ስታከብረው የነበረው የልዑል አምላክ በመቅደሱ አለ ማለት ቀላል ነገር አይደለም እግዚአብሔር ስለረዳህ ነው አለ ምትለው ወገኖቼ እኔ የለም ብዬ አስተምራለሁ ዩኒቨርሲቲ ውስጥ የለም ብዬ አስተምራለሁ እነ ማርክስን እነ ኤንጅልስን እየተጠቀስኩ ጭራው እንደዚህ ተሰብስቦ ቀረ እቺ ግርባ ስንት መከራ በኢቮሉሽን ተቀጣ እጅ ሆነች ሰውን የሰራው ሰው አይደል ይገርማቸዋል እኮ ሞኝነት ሰውን የሰራው ስራ ነው ይያልን የሞኝነት ዘመን አሁን ደግሞ ሌላ ሞኝነት አለ ወገኖቼ ያለ በዘመኑ ሰይጣን የሚልከው ብዙ ሞኝነት አለ ሚለቃቸው ያታለሉ
ትውልድን የሚያሳስቱ በጣም ብዙ አሉ እግዚአብሔር ከዛ ይጠብቀን ምድር ሁሉ ጸጥ ትበል ዋይ አለ ልዑል የሆነው ሁሉን ቻይ የሆነ አምላክ ታሪክን በራሱ ጠቅልሎ የሰውን አንደበት የሰውን አሳሰብ ቁጭ አድርጎ እቺነች እንደሚያሰኝ የሚያሳፍር ኃይል አለ እኮ እግዚአብሔር ምናመልከው ተራ እንዴት እንደሆነ አላቅም እኔ እስቲ ስታሮቹን ይዋቸው ቢሊየንስ ኤንድ ትሪሊየንስ ኦፍ ስታርስ አሉ በፍጥረት ላይ እንትኖች ጋላክሲስ አሉ በእነዚህ ሁሉ ጋላክሲስ ደግሞ ትሪሊየንስ ኤንድ ትሪሊየንስ ኦፍ ስታሮች አሉ እኔና እናንተ አሁን ስናስብ የምንገናኘው እዚህ ውስጥ እግዚአብሔር ባስቀመጠው ብሬን ውስጥ ብሬን ሴሎች 100 ቢሊየን የሚሆኑ ሴሎች እዚህ ውስጥ አሉ በሚያስደንቅ መንገድ ኢንፎርሜሽን እየተለዋወጡ እነና እናንተን ኮሙኒኬሽን ይሄንን ያደረገ እግዚአብሔር ትልቅ አምላክ ነው ወገኖቼ በጣም ትልቅ አምላክ ነው ይሄ ነው የኛ አምላክና ኮርተሽጂ ኮርተሂድ ሽግር ያሸማቀቀን የሚወራው ነገር ያሸማቀቀን እንዳውም በችግር ላይ የሳቅን አንተ ተራራ በዙሩባቤል ፊት ምንድነው የተባለው ጽሁፍ ለኔና ለእናንተ እንወጣለን እንሻገራለን እባካችሁን ይያልኩ ያለሁት ምንድነው እግዚአብሔር በዚህ ቦታ እናንተን የጠራን ዛሬ እምነታችንን ምን ሊያደርግልን ነው ስትሬች ሊያደርገው ሊያሰፋን የጌታ ቃል መጥቷል ይጥቀመን ወገኖቼ ይጥቀመን ይሁት ጌታ ከዚህ ቀጥሎ ሁለተኛው ነው አንደኛው ምንድነው ያልኩት እረፉ እኔም አምላክ እንደሆን ኮቆ ነው አንዱ የሰጣዋችሁ እስካሁን የተነተንኩት እሱ ነው ሁለተኛው ግን በጣም ኢምፖርታንት ጌታ ብቃታችንና ሙላታችን ነው የሚለውን ሐሳብ መቀበል በውስጣችን ኮንቪክሽኑ ይኑረን ምንም ነገር ቢመጣ ይሄ አንከር ይሆንልናል መልህቅ ይሆንልናል ምንም ይለው ጌታ ለኔ ምንድነው ብቃቴ ነው እስቲ ብቃቴ ነው እንበል ወገኖቼ ነውኮ ወገኖቼ አሁን እኮኛ ራሳችንን ነው የምናየው ፒሱን ነው የምናየው እኮ ፈዝሉን አናውቀው ታዲያ ምን ይጠቅመናል እንደዚህ ካልሆነ እምነታችን ከኔ ጋር ያለው ሁሉ ሊሸፍን ሁሉ ሊሞላ ያለውበትን ጉለት ሞልቶ ሸፍኖ በብቃቱ ሊያቆም የሚችል አምላክ ከኔ ጋር አለ የሱ ነኝ እኔ አሜን የሱ ነኝ ጳውሎስ ይሄንን ሲያስረዳ ብዙ ነገር ካለ በኋላ ችግሩንም ያለፈበትንም መከራ ተናግሮ ሲጠቀልለው ምን ይላል እንዲህ ይላል መራብንም መጠማትንም ምን አርጋለሁ ይላል ከዛ በኋላ ግን እንግሊዘኛው I have learned how to be contented ይላል ልክ እኔና ፕሮፌት ለማ አንድ ሰሞን ጸሎት ስናደርግ ዳዊት ውስጥ ገባንና ዳዊት ነፍሴን ይላል ጡት ከጡት አንድ ህፃን ከናቱ ጡት እንደሚወጣ አስተውኳት ይላል እኔና ፕሮፌት በጸሎት እንደ ይሄ ምን ማለት ነው ስንባባል ለካ ምስጥር አለው አንድ ልጅ ከህፃን ጡት ውስጥ ማን ነው ከህፃኑ ከናትየው ጡት ውስጥ ሲወጣ ይቸገራል ለምን ነው የሚቸገረው እስከሚተው ድረስ የምግብ ዓለም የሚያቀው ሮጦ ሄዶ አይደለም በሙሉ ምንድነው ቁጭ ብሎ ካንድ ነገር ምጥምጥ ያረገ ይኖራል ኒውትሪሽኑ ሁሉ ነገር እዛ ውስጥ አለለት ሲቋረጥ ግን ችግር ነው ለካ ያ ክፍል ስለ እምነት ነው የሚያስተው ጻጣሰኛዋት ይላል ዋይ ያቺ ቴምፖራሪ ነች ብሪስቷም ቴምፖራሪ ነች ጊዜያዊ ነች ዘላለማዊ የሆነው አምላክ እሱ በሙላቱ እንዲገኝለት ይሄ ነገር መቋረጥ አለበት ካልበለዛ ግን እየተጣ ሊኖር ነው ዛሬ ጌታን ቢለን ጡቱን አውጡት የተማመንበት ነገር ካለ ያ ቴምፖራሪ ነው አውጡት ነው የሚለን ለምን ዘላለማዊ የሆነ ኒውትሪሽኑ ማያልቅ ለዘላለም ካንተ ጋር የሆነ ይሄ ምንህ ነው ብቃቴ ነው እንበልባካችሁ ብቃቴ ነው ለኔ ይሁንልኝ እኔ አሁን በአገልግሎት ወጥቻለሁ ብዙ ሮጣለሁ ብቃቴ ነው ብዬን የወጣሁት ብቃታችን አው ይሁንልን አሜን ነው ህይወታችን የተሟላ ሰላም እንዲኖረው ይሄንን መቀበል ማመን ያስፈልጋል ወገኖች በምዕራቡ ዓለም ስለምኖር ቢል ጌትስ አሁን በሀብቱ ይታወቃል ቢል ጌትስ ዩት በ127 ሚሊዮን ብር ቤት ውስጥ ነው የሚኖረው 127 ሚሊዮን ቤቱ ከነ ሴኩሪቲው ከነምኑ ቢል ጌትስ ግን ሰላም የሌለው ሰው ነው ሚስቱን እንኳን ማቆየት አልቻለም ስንት ሴሌብሪቲስ በፊልም ኢንዱስትሪስ የሚታወቁ ህይወታቸውን ያረጉ በድረግ በምን በስተፍ ህይወታችን ቢሟላ ኖሮ የወስቶ ዓለም ብዙ ነገር ይናገርን ነበር ኖ እግዚአብሔር
የሚፈልገው ይሄንን ነው እግዚአብሔር ካለ ሙላት አለ ብቃት አለ እባካችሁ ተጨማሪ ፍለጋ እንሂድ አዎ ስንፈልግ ነው ሚስ የምናደርገው የእግዚአብሔርን በረከት አብረነን ወገኖቼ አዎ ኤርምያስ 9:23-24 ያዙት ኤርምያስ 9:23-24ን ያዙት ይሄ ጳውሎስ በወንጌሉ ላይ የሚመካ በእግዚአብሔር ምን ይመካ አለ ከዚህ ውስጥ ነው የወሰደው የሚመካ በማን ይመካ ከዚህ ውስጥ ነው ሐሳቡን የወሰደው ከኦል ቴስተመንት ጊዜ አላጠፋባችሁም ጥቅሱን ሰጥቻችኋለሁ ግቡና አንብቡት እዛ ክፍል ይሄንን ነው የሚለው ምንድነው የሚለው የሚመካ ከፈለገ እኔ ጻድቅ እንደሆንኩ ሁሉን ቻይ እንደሆንኩ ይሄንን በማወቁና ማወቅ ብቻ አይደለም አፕላይ አድርጎ የሄደ ሰው እኔ አላሳፍረውም ለምን በእግዚአብሔር ተመክቶ የሚያፍርሰው ካለ ንገሩኝ የለም እኔ በዚህ 5 ዓመት አገልግሎቴ አይቼዋለሁ ስለዚህ እቺን ጉሰዱ ባካችሁ በማን መካ በቃ ሰምታችሁት ሊሆን ይችላል ይሄንን ብዙ ጊዜ ኢትስ ኦኬ ይሁት ደመናም በላይ የሚል መዝሙር የለም እንዴ እንለዋለን እኮ ሸለቆ ይሞላል ለእግዚአብሔር ይቻላል ስንዘምረው ቀላል ነው ግን እውነቱ ግን ነው ሸለቆ ላይ ያለች ይሄ እግዚአብሔር እንባቆም ያለው እግዚአብሔር እንባቆም እኮ ችግር ውስጥ ሄዶ እኮ ነው ምዕራፍ 2 ብዙ ጥያቄ ከእግዚአብሔር ጋር ኖሮት መጨረሻ ላይ ግን ዝም በይ አላት ምን ትከራከሪያለሽ ጸጥ በይ እንኳን እሱ ምድር ራሱ ክራይ ያረጋች ነው ሮሜ ውስጥ ያለው ይሆነን ያለ ነው ግን ወገኖች ያን ነገር ልንገራችሁ እኛ የእግዚአብሔር ልጆች ነን በዚህ ውቅና ውስጥ ጸጥ ብለን እግዚአብሔር እኛንም አገራችንን ማሻገር የሚችል ኃይል አቅም ጉልበት ፍላጎትም አለው እኛ የዛ ልጆች ነን ከሚያማሩት መካከል አይደለንም የለንበትም ሶስተኛው እኔ በጣም ደስ የሚለኝ ነው እግዚአብሔር ታማኝ ነው እግዚአብሔር ምንድነው ያልኳችሁ እንዳው ለብዙዎቻችሁ ስለምታውቁት ይሄን ምን ብሎ ይነግረናል እባካችሁ ልንገራችሁ እነግራችኋለሁ ለነፍሴ ደጋግሜ ነው ምነግራት ለምን ሁኔታዎች መጥተው ምን ይሉኛል እንዴት በዚህ ታምነ እንዴት ይሉኛል ሁኔታዎች እኔ ደግሞ ምን እላቸዋለሁ ሁኔታዎቹን እግዚአብሔር ምንድነው ታማኝ ነው አሜን ይሁት ዘውልቅ 23:19 ላይ but God is not a man so that he does not lie he is not human so he does not change his mind ይላል ምንድነው ማማርኛ የሚለው የዋሽ ዘንድ እግዚአብሔር በራሱ ኢንቴግሪቲ ፈንክሽን የሚያደርግ አምላክ ነው በራሱ ኢንቴግሪቲ self existing ነው ምክር አይፈልግም አምላክ ነው በማንንም ከማንንም ጋር ተነጋግሮ አያደርግም የሚያደርገውን ነገር ያደርጋል ለምን በራሱ የሆነ አምላክ ነው የለም ከሱ ውጪ ሌላ እንዲህ የሚል ክሌም ያለው ምንም ፍጥረት የለም ስለዚህ ነው ይሄንን የሚለን ታማኝ አምላክ ነው ሲል ታማኝ ነው no matter what እግዚአብሔር ምንድነው በጉድጓድም ብጣል ምንድነው ታማኝ ነው ለዮሴፍ ታማኝ ሆኗል ለዳንኤል ታማኝ ሆኗል እነዛ ሶስት ወጣቶች በእሳት ውስጥ ለጋ ራሳቸውን ሲያቀርቡ እግዚአብሔር ምንድነው እኛ እንኳን ታማኝ ባንሆን እግዚአብሔር ምንድነው እባካችሁ ይሄን ነጥብ አንከር ነው የእምነት ጉዞ ስንቅ ስላልኩት ያዙት ያስፈልገናል ስንቅ ነው ይሄ አብርሃም ቃል ኪዳን ተሰጠው ይሁት ዘፍጥረት 15 ላይ እንዲህ የሚል ቃል አለ አብርሃምን ከጓዳ አወጣውና እዛ ጓዳ ውስጥ የሚያስበው ልጁ ነው መቼ ነው የሚመጣው መቼ ነው ያቺ ፕሮሰስ አድርገው ሶሉ ብቻ ነው የሚያወራው ናውጣለውና እስቲ ያለው አሻዋውኒ ኳክብቱን ያለውና ሌላ መልስ አልሰጠውም ስለ አይደንቲቲው ነው እየነገረው ያለው አይ ቲንክ ሳስበው ገብቶት የገባ መሰለኝ ሳራ አልገባትም የገባው እዛ ላይ ገባው ይመስለኛል ግን የሚገርመኝ አብርሃም ተሳሳተም በሳራ ምክር አጋርን እስማኤል ተወለደ ግን እግዚአብሔር ይሄን ስላደረገ አብርሃምን አይ ተሳስተሃልና በቃኛለው እንዴ እግዚአብሔር ምን ስለሆነ ታማኝ ስለሆነ እኛ እንኳን ታማኝ ባንሆን እግዚአብሔር ምንድነው ታማኝ ነው
መዝሙር 125ን አንብቡት ወገኖች ጊዜ አልወስድባችሁ እኔ የዛሬ ዓመት አንድ ቤተክርስቲያን ሰብኬባት ያለው እዚህም ለመሪዎች ሰብኬ ያለውኝ በዚህ ርዕስ ላይ ምታስታውሱ ቃላችሁ ዛ እስራኤል ሄጄ አየሁት እግዚአብሔር ኢየሩሳሌም በተራራ እንደተከበበች ይልና እግዚአብሔርም የሚያምኑ በእግዚአብሔር የሚታመኑ ሰዎችም እንደ ጽዮን ተራራ ዙሪያቸው እንደተከበበ ይላል በዙሪያው የሚከበብ ባይኖር መንቀሳቀስ አትችልም ዙሪያን ከቦ 24 ሰዓት ካንተ ጋር መሄድ ጌታ አለኝታ የሆነ አምላክ አብሮነቱ ሪል የሆነ ይሄ አምላክ ለኔ አለኝታ የሆነ ከኔ ጋር አለ እባካችሁን ይሄ መልህቅ ይሁንልን የእምነት ጉዞአችን ምን ይሁንልን መልህቅ መርከቧን መልህቅ ላይ ስታስቀምጥ ሬድ ሲ ላይ ምጽዋ አሰብ ኢማጂን አድርጉ ያቺ መርከብ መልህቋን ዛንት ላይ ከጣለች የፈለገው ዊንድ ቢመጣ መርከቧ አሰምጥም ለምን አንከር አላት እግዚአብሔር ዛሬ አንከርህ ነኝ ነው የሚለው መልህቅህ ነኝ አላሳፍርህም ይላል አንድ እውነተኛ ታሪክ ልንገራችሁ እውነተኛ በ1924 ኤሪክ ሊድል የሚባል ስኮቲሽ the fastest runner ይባላል ሩጫ እንዳይለ ገብርኤል እንበለው ፓሪስ ላይ ውድድር ተደርጎ እሱ በ100 ሜትር አገሪቷ ተጠብቀዋለች ጋዜጦች ሁሉ ሊያናፍሱ የተጠበቀ ዊነር ነበረ ስኬጁል ሲወጣ እሁድ አረጉበት ሰሙኛላችሁ ወገኖቼ እሁድ አረጉበት ተወዳደር ሲሉት ኖፕ ይሄ ማቀን ነው የጌታ ቀን ነው ብሎ ሄዶ ቤተክርስቲያን ጌታን አምልኮ እረፉን የማምላኩ እንደንኩ ማለት ይሄ ነው የስኮቲሽ መንግስት ጮህበት ጋዜጠኞች አንተ ትሬተር ሌላ ሰው ወሰደው እግዚአብሔር ግን የካሳ አምላክ አይደለም ሌሎች ውድድሮች ላይ ባስደናቂ ሁኔታ አሸንፎ በተለይ ባልሰለጠነበት በ400 ሜትር በእግዚአብሔር እርዳታ ጸልዮ ገባና ሬኮርድ በጥሶ ቪክቶሪ ዋንጫዋን ሲያገኝ ጋዜጠኞች ጠየቁት በነገራችን ፊልም ተሰርቶበታል ጋዜጠኞች ሲጠይቁት ምን መሰላችሁ ያለውን ልንገራችሁ በጣም ኢምፖርታንት ስለሆነ ያለውን ልንገራችሁ they that honor me I will honor ያከበሩኝን አከብራለሁ አንደኛ ሳሙኤል 2:30 እግዚአብሔር ያሳፍረኛል ብለህ መንገድህን አትልቀቅ don't ever compromise ማሞቻቸት ነው የሚባል አማርኛ አላቆም never የእግዚአብሔር ልጆች ባካችሁ አሁን ዘመኑ የከፋ ዘመን ነው የምንታለልበት ዘመን ነው ወገኖቼ የዘር ፖለቲክስ አለ ሌላም ባቋራጭ በብዙ ኮራፕሽን ዛለ ጉብ ማለት ይሄንን ታዝብያለሁ ታክሲ ነጂው ያጭበረበረ መመኪያ ምናምን ይያለ ጥቅስ እየተቀሰ ያዞረ ለማራዘም ቁጭ ያርገኛል እየታዘብኩ ዝም ብለዋለሁ ሶርድ የጥቅሱ ምንድነው ነው ምለው ጥቅሱ ምንድነው ዛለ የጻፍከው ሞኝ አይደለው ይሄ ነው ያለነው ቆመን የእግዚአብሔርን በረከት አናስነካ እንራብ እንጠማ ለእግዚአብሔር ደግሞ የሚያሳፍር አምላክ ያልተሰጠን ነገር አለ እንዴ ጳውሎስ ይለዋል እኮ ምን ያልሰጠዋችሁ ነገር አለ በምን ነው ፖስት የምታደርገው ምንስ ታጣለ ከእግዚአብሔር የተሰጠን ነገር እግዚአብሔር ህይወት ሰጠን ብሬን ሰጠን ታይም ሰጠን ጤና ሰጠን ሁሉ ነገር እግዚአብሔር የተቀበልነው ነው ይሄ ሂዩሚሊቲን ያመጣል ስለዚህ ወገኖቼ የዚህን ሰው ታሪክ ነገርኳችሁ ሞራል ኦፍ ዘ ስቶሪ ይሎት ዋናው ነጥብ ምንድነው እግዚአብሔር ካንተ ጋር ከሆነ ምንድነው ድል ነው እንጂ ሽንፈት ያንተ ፖርሽን እጣፋንተ አይደለም ነው ይሄ ነው ሌላው ቶሎ ልጨርስ እንዳል አቴንሽን ስፓናችሁ ሊሚትድ እንዳይሆን ከዚህ በኋላ ያለው እንዳይበላሽብኝ ላሳጥረው አራተኛው ያልኩት ምንድነው በእግዚአብሔር መደገፍ ብየዋለሁ መደገፍ እስቲ እዚህ ቤት እንደው በራሴ ድጋፍ እኖራለሁ የሚል ሰው እስቲ ካለ ይንገረኝ በራሴ ድጋፍ ወጥቼ ገባለሁ የሚል ሰው ካለ ይንገረኝ እግር ስላለ ጭንቅላት ስላለ እጅ ስላለ ኖ ሁሉ እግዚአብሔር ነው የሰጠ ይሄን ዩኒቨርስ ያቆመ አምላክ ኢዮብ እንዴት አድርጎ አስትሮናውት ሳይሆን መሬትን እኮ ቁጭ ያረጋት እኮ እነዚህ አስትሮናውቶቹ እንትን ላይ ሲሄዱ ምንድነው ያ ሙን ላይ ሲሄዱ ክርስቲያኖች ናቸው ይባላል አንዱ ኢዮብን ነው የጠቀሰው ቁጭ ብሎ ሲያት መሬትን ባዶ እንትን ላይ አታሳዝንም አሁንኛ ቆርጠን ቁጭ እንላለን
መሬት ግን ህዋ ውስጥ ባዶዋን ምን ታደርጋለች? ትሽከረከራለች። ባዶዋን እናንተ ተዝናንተ ቁጭ ይላል። ኢማጂን ማድረግም ይከብዳል። እቺ መሬት ግን ህዋ ውስጥ ብቻዋን አለች። ኢዮብ ይሄንን ያስቀምጥልናል። ምንም ሳያቅ ምን እያልኩ ነው? እግዚአብሔር ዩኒቨርስን ሰስቴን ያደረገ የደገፈ አምላክ አንተን ለመደገፍ ሙሉ ፍቃድ፣ ሙሉ ኃይል፣ ሙሉ ችሎታ አለው። በዚህ ድጋፍ ውጣ ግባ። ሌላ ድጋፍ ፈለ that's your problem። ዛሬ በዘመኑ ድጋፍ እየፈለግን ነው። የዚህ የዛ የወገን አይደለም። ይሄን ይዘን እንውጣ ወገኖቼ። ለኔም ነው ትምርቱ፣ ለኔም ነው። ይሄንን ለማወቅ ከፈለክ ኤርምያስ 17:18 ኤርምያስ 17 ከ5 ጀምሮ ያለውን እስከ 8 አንብቡት። ጊዜ አልወስድም። ጥቅሱን ከሰጠው ይበቃቸዋል። ተመራይዝ ላድርግላችሁ። ኤርምያስ 17 ከ5 ጀምሮ እስከ 8 ስትሄዱ 5 ላይ ምን ይላል? ኮንትራስቲንግ ኢሜጅ ነው የሚሰጠን። በሰው የሚታመን ምንድነው? በስጋ ለባሽ የሚታመን ምንድነው ይለዋል? ምን ይለዋል? ፔሪድ። እርጉም በዕብራይስጥም እርጉም ነው፣ በኦሮምኛም በትግርኛም በላቲንም እርጉም ምንድነው? ከርስድ ማለት ነው። እግዚአብሔር ይሄንን ነው የሚለው አይደለም። ያንን ደግሞ ሲያብራራው ሽረብ ላይ እንደሚያድግ ቅጠሉ እንደሚጎልግ ምናምን ያደርገዋል። ቀጥሎ ያወርድና ምን ይላል? በእግዚአብሔር የሚታመኑ ካለ በኋላ ምን ይላል? እሰይ ዛላይ ነው ነጥቡ። እምነቱ ምን የሆነ ምንድነው ልዩነቱ በዚህ መካከል? ፓስተር በእግዚአብሔር የሚታመን አይበቃም ነበር እንዴ? እምነቱስ በእግዚአብሔር የሆነ እኮ ማለት ልዩነት አለው። ትረስቲንግ የኔ ጉዳይ ነው። አንተ ላይ ባለኝ ክሬዲቢሊቲ አሁን ፕሮፌል ለማ አያሳፍረኝም። ገንዘብ ስጠኝ ብለው ጸልይ ከኔ ጋር አይ ትረስት ሂም። ኮንፊደንስ ግን እሱ ላይ ሊሆን አይችልም። ሰው ነው። ኮንፊደንሱ በእግዚአብሔር ላይ ሲኖርህ ለብሉ ይቀይራል። አንተ ላይ ኮንፊደንስ ሲኖረኝ ባንክ አካውንት ውስጥ መግባት ይችላልው። ኪሻ ውስጥ ምንም ሳትከለክለኝ አውጥቼ ኒዴን ማሟላት ይችላልው። that is the difference between trusting and what having confidence in God። ይሄ ሰው ምንድነው ይላል? ወንዝ ዳር እንደተተከለች ምንድነው ይለዋል? ዛፍ ነች። ዛፍ ነኝ እናንተ ዛፍ ነን። ክርስቶስ ላይ ተተከልን። መንፈስ ቅዱስ ውሃው ሪቨር ኦፍ ላይፍ ያላችሁት እዛ ውስጥ ፍሎ የምናረግ ሰዎች ያለማቋረጥ ልምላም ያለን ህይወት አለን። ስጋት የለም፣ ጥፋት የለም። ነገሮች የፈለገውን ቢሆኑ እንደዛች እንደወፍ ጻጥ ብለን እየዘመርን እንቀጥላለን። ይሄ እግዚአብሔር ቃል ነው፣ ፕሮፓጋንዳ አይደለም። እግዚአብሔር የሚናገረው ራሱን ተማምኖ ነው። ይሄ እኔና እናንተ ምንድነው? ፖርሽናችን ነው። ምንድነው ፖርሽን ማለት? እጣ ፈንታችን ነው በክርስቶስ ያለን። ይሄንን ምን ይለዋል መጽሐፍ ቅዱስ? የተባረኩ ናቸው ይላል። ሲጀምር ለዚህ ነው የተባረክነን ያልኩት። የዮሴፍን ታሪክ ገባ አልገባም? ገባ። ኢኩዌሽኑ ሲገባ ለወጠው። የኔን ታሪክ ልንገራችሁ፣ ፐርሰናል ታሪኬ። የዛሬ ዓመት ወደዚህ ልመጣ ስል መኪና ጋር ተጋጨው። እኔ ያለው ጥፋተኛው አንዲት ኮሪያዊ ከሐኪም ቤት ምርመራ ስለሚያስፈልገኝ ለመምጣት ዝግጅት ከሐኪም ቤት ስመጣ አንዷ ኮሪያዊ ጥልቅ አለችና ተጋጨን። ጥፋቱ የሷ ነው። አሁን ትራፊክ መጣ። ስለ እግዚአብሔር ጣልቃ ገብነት ነው። ይሄ መጨረሻዬ ነው። ትራፊክ መጣና የኔንም የሷን ካርድ ወሰደ። ጥፋተኛ እሷ እንደሆነች አወቀ። አይዲ ካርድ ሰጥቼው ምንድነው? አይዲ ካርድ አይደለም ላይሰንስ። ለካስ እንትን አላልኩኝም። ምንድነው? አላሳደስኩም። ረስቼው። ቅጣቱ ቢያንስ 1000 ብር፣ እስራት 3 ወር፣ ቀጥሎ ደግሞ ሬከርዳችሁ ውስጥ ይቀመጣል። ሬከርዱ ውስጥ አይጠፋም ለዘላለም። ለአገልግሎት ልመጣ እዚህ አርብ 2 ቀን ነው ሲቀረኝ ሂድ አለኝ። ብለው ፍርድ ቤት መሄድ ነበርብኝ። አንድ ነጭ ጓደኛ ጠራሁ እና አልኩት ፍርድ ቤት ስንሄድ በዙም ነው የምናደርግልህ አሉኝ። ወይም ካለበለዚህ ከቆየ ይሄን ያህል ጊዜ ይሄን ያህል ሀገር ለዚህ ሀገር እሄዳለሁ ምናምን ብትላቸው አይገባቸውም። ቢዝነስ ሚቲንግ አለኝ አልችልም ነው በዙም ይደረግልህ አሉ። የዙምም አይሰማምንም። አድምጡኝ፣ ፐርሰናል ታሪክ ነው። the next day ከዚህ ፈረንጅ ጓደኛዬ ጋራ ምንድነው ወዲያው እንጂ ያንኑ ቀን ምን እናርቅ ጠበቃ ቀጠሯለች። ጠበቃ ለመቅጠር አሁን እኔ አቅም የለኝም። አሁን ባለውበት ገንዘብ የለኝም ማለት አይደለም፣ ብዙ ነው የሚያስከፍሉት። ስለዚህ ምን ታረጋለህ? መንግስት የሚመድብላችሁ ጠበቃ አለ፣ እዛ ሂዱ አለችን። ግን መጀመሪያ አፖይንትመንት ውሰዱ አለችን። ፈረንጁ ከኔ የበለጠ ያከብራልክ።
እሱ ያንን ለምን እንደጣሳ አሁንም አያውቀውም አይ ዛሬውኑ እንሂድ አለኝ እዛ ኦፊስ እንሄድ ለጸሐፊዋ እኔ በተብታባ እንግሊዘኛ ሳስረዳ አንድ ሰው ከሌላ ኦፊስ መጣና ቁጭ ቆሞ ያዳምጠናል አዳምጦ ለምን ነው የምትሄደው አለኝ አሁን እንግዲህ እውነቱን አይ እዚህ አንድ መሰረት ክርስቶስ የሚባል ቤተክርስቲያን አለ ሴሚናሪ ቸርች ሂስትሪ ላይ አስተምር ተብዬ በነፃ ደሞዝም አይደለም በፈቃደኝነት ነው የሚሄደው ይሄን እውነቱን ነገርኩት ለካ ክርስቲያን ነው እዛው በዛው ምን አላት ሰርጆ አላት ይሄ እኮ አይሆንም እኮ ፈረንጁ ተገረመና ማድረግ ትችላለህ እንዴ አለው አዎ እችላለሁ ለካ የዛ የላንሲንግ ፐብሊክ እንትሉ ነው ዋናው አቶርኒ ነው ከዳኛም በላይ ድምጻል ሹክ ብሎት እግዚአብሔር ከቢሮ አስወጥቶ እንዲያዳምጠው አድርጎ እንዲያዝን አድርጎ ምን አረጋው ሻሮ እባክህ ይሄንን ስቶሪ በከንቱ አትወሰደው ወገኔ እግዚአብሔር ጣልቃ ገብቶ በተተበተበብሽ ነገር ላይ ጣላት ፕሎት ባረብሽ ነገር ላይ ድንገት ገብቶ ምን ያረጋል ኢኩዌሽኑን ምን ያረጋዋል ይለውጣዋል ድንገት መጽሐፍ ቅዱስና ነብባካችሁ የእግዚአብሔርን ሪያሊቲ ይዘን እናንብበው እንዴት ነው እነ መርዶኪዮስ ታሪክ የተገለበጠው ተገለበጠ እኮ ሲል አይገባ ነው እንዲሁ በቀላሉ ተገለበጠ እንዴ እግዚአብሔር እኮ ጣልቃ ገብቶ እኮ ነው በኃያላን መካከል ጣልቃ ገብቶ እኮ ነው እኮ ያን ነው ያሶየ ሃማ እንዴ ግልብጥ እኮ ነው ያረጋው እዚህ ላይ እኮ ቢትዊን ዘ ላይን እናንብብ እንጂ እግዚአብሔር ኃይል እኮ ነው በኃይል እኮ ነው የገባው እንቱን ተረቱን እንደተረት በኃይል ገብቶ ነው እኮ ሰብሮት እኮ ነው ታሪክ የሚለውጥ እግዚአብሔር አለን ከኛ ጋራ ይሄንን የእምነት ጉዟችንን እባካችሁ ኩይተር እንዳንሆን በምንም ተአምር ለተጠራንበት ጥሪ የፈለገው ፈተና ይግጠመን እባካችሁ አንድ ነገር የመጨረሻዬ ነው ኩይተር እንዳንሆን ኩይተር ማለት ምንድነው ጀምረን የምንጨርስ ሰዎች ማንጨርስ ሰዎች አያድርገን ሰሞኑን ኤምኬሲ ቤተክርስቲያን ሄጄ ያስተማርኩት ለተማሪዎች ለስታፉ ይሄንን ያስተማርኩት ፊኒሺንግ ስትሮንግ በሚል ቲም ፊኒሺንግ ስትሮንግ መጀመር ይቻላል መጨረስ ግን ሌላ ነው እግዚአብሔር ደግሞ ካለህበት ከነውድቀትህም ተቀበሎ ምን ማድረግ ይችላል ሪትራንስሌት አድርጎ ሪያሊቲውን ሊያቆም የሚችል አምላክ ነው ስለዚህ ይሄንን ለመረዳት ከፈለጋችሁ መዝሙር 13 ሂዱና አንብቡት መዝሙር 13 6 እንትን ነች ያለችው መዝሙር 13 6 ምንድነው ያለችው ቨርስ ነው ያለችው ቨርስ ማለት ምንድነው ቁጥር ነው ያለው ሲጀምረው ምን ይላል እስከመቼ 5 ጊዜ እስከመቼ ይላል ዳዊት ጭንቅ ላይ ነበር ጭንቅ ላይ ከተተውን ቴዎሎጂያንስ ዲቤት ያደርጋሉ አንዳንዱ ከቤሰሎም ጋር ተጣልተው ነው ይላሉ ግጭት የፖለቲካ ግጭት አንዳንዱ ደግሞ ሳውል ነው ይላሉ አናውቀውም ይሄንን ግን መከራ ውስጥ ይያለ ምን ይላል ዳዊት እስከመቼ ዛሬ እስከመቼ ያለሽ ወገኔ እዚህ ቤት ውስጥ እኔም እስከመቼ ያለኝ እስከመቼ ያለህ ወገኔ ዛሬ እግዚአብሔር የሚለውን ድምጽ ስማ ምንድነው የሚል እስከመቼነቱን አላቆየውም ነው የሚለው ለምን ጣልቃ ይገባል እስከመቼ ምንልበት እግዚአብሔር እኮ የኮምፓሽን አምላክ ነው ይሁት ሉቃስ 7 ላይ አንብቡ ሉቃስ 7 አንብቡት ከ11 እስከ 13 ያቺ ሴት አለች ዊዶ ይላታል ስም የላትም ዊዶ ምን ይሆነባት ባሏን ያጣች በቅርብ ጊዜ ኦን ቶፕ ኦፍ ዛት ልጇ ይሞታል ስም የለውም እሷም ስም የላትም በቃሬዛ ሄደው ሊቀብሩት ሲሉ ንጉሱ ኢየሱስ ምን ያረጋል በዚህ ዳይሬክሽን ይመጣል ጨረሻ ይሄ ነው ዳዊት ምን አረገ ለሞትም እንዳልተኛ አይኖችን ምን አረጋለ አብራለ ለውጥ መጣዛ ላይ ገባው ከሁኔታው አሻግሮ ሁሉንም ይችላል ልዑል አምላክ ላይ ዛ ላይ ፎከስ ያደርግ ዜሮ ሆነ ምኑ የከበበው ነገር ሁሉ ዛው ላይ ምን ይላል መሰለ ዝማሬ ያውጃል አየሩን ይለውጣል በምስጋና ጳውሎስና ሲላስ እንዳረጉ ምስጋናው ዛው ነው አይነው ዛ ላይ ሲደመድመው የረዳኝን እግዚአብሔርን ምን አረጋለሁ አለ አመሰግናለሁ የበረከት ሰው ያድርገን